እያንዳንዱ ሎወር ታይም ፍሬም ላይ የምታዩት ነገር ነው ምን የሚያደርገው ሃየር ታይም ፍሬም ላይ ሃፕን የሚያደርገው ሎወር ታይም ፍሬም ሃፕን ያደረገ ነገር ሃየር ታይም ፍሬም ላይ ደግሞ ይመጣና ሃፕን ያደርጋል ማለት ነው። ግን ምንድነው ልዩነታቸው? ሎወር ታይም ፍሬም ላይ የመጀመሪያ ነገር ስትሮንግ አይሆንም። የምታገኙት ኦርደር ብሎክ ሊሆን ይችላል፣ ብሬከር ብሎክ ሊሆን ይችላል። እያንዳንዱ የምታገኙት ነገር ስትሮንግ አይደለም። ሃየር ታይም ፍሬም የምታገኙት ሞር ምን ይሆናል ማለት ነው? ስትሮንግ ይሆናል። ግን ደግሞ ሎወር ታይም ፍሬም ላይ የሚፈጠረው ነገር ነው ሃየር ታይም ፍሬም ላይ የሚመጣው ማለት ነው። አሁን ምንድነው ማድረግ ያለባችሁ? ሎወር ታይም ፍሬሞችን ትታችሁ ሃየር ታይም ፍሬም ላይ ማተኮር አለባችሁ ማለት ነው። ያ ማለት ለምሳሌ 1 ሚኒት 3 ሚኒት 5 ሚኒት እነዚህ ታይም ፍሬሞች ላይ ምን ያደርጋል? ማርኬት ዲስትራክት ያደርጋችኋል፣ በጣም ይረብሻል ማለት ነው። ምክንያቱም በጣም ምን ያደርጋል? ይንቀሳቀሳል ምናምን። ግን ሃየር ታይም ፍሬም ላይ ስትሄዱ ግን እንደ ሎወር ታይም ፍሬም ያለ ነገር አይደለም የምታገኙት። ማርኬቱ ሞር እየተረጋጋ የሚሄደው ሃየር ታይም ፍሬም ላይ። ያ የሚሆነው ለምንድን ነው? ለምሳሌ የ1 ሃወር ፑልባክ ለ5 ሚኒት ምን ስለሚሆን ነው? ዳውን ትሬንድ ሊሆን ስለሚችል ማለት ነው። ለምሳሌ ፑልባክ ሲያደርግ ይሄኛው ላይ ትሬንድ ስለሚሰራ ነው። ስለዚህ የዚህኛውን ትሬንድ ተከትላችሁ ሳይሆን ትሬድ የምታደርጉት የሃየር ታይም ፍሬምን ትሬንድ ስለሆነ ተከትላችሁ ትሬድ የምታደርጉት ትክክለኛ የማርኬት ዳይሬክሽን የምታገኙት የሃየር ታይም ፍሬሙ ላይ ስለሆነ ማርኬትን በሃየር ታይም ፍሬም ምን ለማየት ሞክሩ ማለት ነው። ስታዩ እያንዳንዱን ከ15 ሚኒት ጀምራችሁ ማርኬትን ለማየት ሞክሩ ማለት ነው። ከዛ በታች ወርዳችሁ የምታዩ ከሆነ ግን ለኮንፎርሜሽን ብቻ ይሁን። ኮንፎርሜሽን ኢንትሪ የምትፈልጉ ከሆነ ወረድ ብላችሁ 1 ሚኒትም 3 ሚኒትም 5 ሚኒትም መጠቀም ትችላላችሁ። ከዛ ውጭ ግን በጣም ሎወር ታይም ፍሬም ስትጠቀሙ ዲስትራክት ያደርጋችኋል ማርኬት ማለት ነው። ማንኛውም የፎሬክስ ጥያቄ ካላችሁ ፍሪ ቴሌግራም ቻናል አለን። ፍሪ ሲግናል ማርኬት አናላይዝ ስለምንለቅ ጆይን ማድረግ የምትፈልጉ ሰዎች ሊንኩን ባዮ ላይ አስቀምጥላችኋለሁ። ጆይን ማድረግ ትችላላችሁ። እስከዛው መልካም ጊዜ ይሆንላችሁ።